አንተ የምታስበውን እንደገና ደግሞ ቁርአን የሚለውን እግር አለው ብለኸኛል። ከቁርአን ውስጥ ቁርአን የሚለውን እግር አሳየን እስቲ። ያላ አፍጥን ምን አልከኝ? ሰምተሃል? ምክንያቱም አላህ ላይ የገባ ነው ዛሬ። ስለ አላህ ደግሞ ምንም የምታውቁት የለም። ስለ ሴቶች ቢሆን ኖሮ እንዲህ አራት ማግባትማ ደስ ይላል እኮ። አንደኛይቱ ፔሬድ ላይ ስትሆን አንደኛይቱ ጋር እንተኛለን፣ አንደኛይቱ እርጉዝ ስትሆን አንደኛይቱ ወሲብ እናደርጋለን ጥሩ ነበረ። ስራ ያላችሁ ሙስሊሞች እህቶቼ፣ በተለይም ሴት ሙስሊሞች እስልምና ውስጥ በዚህ በአንደኛው ሴንቸሪ የምትቀጥሉ ካላችሁ ጤናችሁ ያሳስበኛል። እውነት ነው የምላችሁ፣ ጤናችሁ ያሳስበኛል። በተለይም ሴት ሆናችሁ እስልምና ውስጥ የምትቀጥሉ ካላችሁ ጤናችሁ ያሳስበኛል። ሙስሊሞች የ54 ዓመት ሽማግሌና የ6 ዓመት ህፃን ልጅ ጋር እኮ የሚወዳደር አይኖርም። ቢኖር እንኳን እንደው በእውነቱ ለመናገር ምንም አይመጣውም። እውነት ለመናገር ከልጅ ልጅ ጋር ቅድመ አያት ሆኖ መሐመድ አይደል የአራተኛ ትውልድ የምትሆነዋን ያገባት እና አይመጣም። እንደዚህ ስለማይመጣ ብሳሳት ራሱ እንደዚህ በህልሜም አልሳሳትም። መድኃኒዓለም በሚያውቀው ማለት ነው። 10 ይገኛል። 99ን ያልኩት ሆኖ 10 እንኳን ስላላ ሲጠይቁ ታገኛላችሁ። አላህ ታፋለ የለውም ባት እንዳለው ነግራችሁናል። አላህ ታፋለው ወይ ብለው ሲጠይቁ ሰምታችሁ ታውቃላችሁ? አላህ እጅ እንዳለው ነግራችሁናል። ጠፍርስ አለው ወይ ብለው ሲጠይቁ ሰምታችሁ ታውቃላችሁ? አላህ ምስጣት እንዳለው ነግራችሁናል። ጣቱ ክፍተት አለው የለውም ብለው ሲጠይቁ ሰምታችሁ ታውቃላችሁ? ኔቨር የለም። እያንዳንዱ ጥያቄያቸው ጓዳ የሚደረግ ከወገብ በታች ያለ ነው እና ይህን አስተምሮታቸውን ገለጥ አድርገን ስናይ እንዲህ ከወገብ በታች አጠይቁ እንትን አትንኩብን ይላሉ። ለምንድን ነው የሚሉት? ምክንያቱም እነሱ የሚያውቁት የራሳቸውን ዶክትሪን ሳይሆን የክርስትናውን ነው። ክርስትናው ጋር ሲመጡ ደግሞ ከወገብ በታች አይደለም ቶፒካችንም አስተምሮታችንም ሰማያዊውን መንፈስ ሰማያዊውን ሀሳብ ነው የምናስበው እንጂ ምድራዊውን አይደለም። ሰማያዊውን እይታ ስትመለከቱ ከፍ ስትሉ እይታችሁ ወደ ላይ ከፍ ሲል ደግሞ ምን ትሆናላችሁ? ከወገብና ከቂጥ ትወጣላችሁ። ስድባቸው እንኳን ቂጥህ ላይ ካካለ ቂጥህ እንደዚህ ነው፣ ቂጥህ ላይ እንደዚህ ሆኖ እንዳለ ስድባቸው እንኳን ከዚህ ማይለየ ነው። ምክንያቱም ምድራዊ ስለሆኑ እኛ ጋር የለም። ይሄ አስተምሮታችን ጥያቄዎቻችን ከዚህ ጋር ይገናኙ። ስለዚህ እነሱ የእኛን ሲያነቡ የእኛን ሲሰሙ እነሱ ጋር ያለው ከወገብ በታች ያለው አስተምሮ ይቀፋቸዋል፣ ይዘገንናቸዋል። እኛ ምን እናድርግ? እሺ አላህ እግር አለው፣ ባት አለው፣ አንገት ግን የለውም፣ ጭንቅላት የለውም አለው የሚል ቻሌንጅ ያደርገኛል። ታዲያ ከዚህ በላይ ምን እንጠይቃቸው? ጭንቅላት አልባ እግር ትሆን አምላካቸው። ስለ ባቱ ተብራርቷል፣ ስለ እግሩን አብራርተዋል። ስለ አላህ ጭንቅላት ግን የለም። አላህ ጭንቅላት አለው ወይ አናቅም ይላሉ። እግርስ? እግርማ አላህ አለው፣ ከአንድም 2 እግር አለው ሊያብራሩ ይሞክራሉ። እግሩን እንደውም ገሃነም ላይ ረግጣታል ምናምን ብለው ሰፍ ብለው ያብራራሉ። ስለ አምላካቸው ጭንቅላት ግን ሲጠየቁ አያውቁም፣ ስለ አንገቱም አያውቁም። እነኚህ ሰዎች በሞራል ደግሞ ተነስተው ከወገብ በላይ እናውራ ይላሉ። እስኪ ከወገብ በላይ ዛሬ እናውራ። አሊ ኡስማን እንኳን ደህና መጣ። አሊ ኡስማን ይሰማል? ቲንክ ወጣ መሰለኝ። ከድር አለ? ከድር ያማር አለ? ያ ሙስሊሞች እንግዲህ ብዙ ጊዜ አስተሳሰባቸውና ጥያቄያቸው በሙሉ ከስጋዊ ወይም ደግሞ ከፍትወት ሀሳቦች አይወጣም። እውነት ለመናገር ከምድር እስከ ሰማይ እንደዛ ነው። የእስልምና አስተምሮ ዶክትሪኑ
ስለ ገነት ጉዳይ ስለ ዘላለም ህይወት ባወሩ ቁጥር ስጋዊ ነገር ብቻ ነው የሚያወሩት። አይታችሁ ከሆነ ስለ ገነት ጉዳይ ሲያወሩ ስለ ዘላለም ህይወት ሲያወሩ እዛ ሄደን ምን እንበላለን፣ ምን እንጠጣለን፣ ምን አይነት ሴቶች እናገኛለን የሚሉ ንግግሮችን ነው ሲናገሩ የምንሰማው ማለት ነው። ጌታችን ኢየሱስ ክርስቶስ ደግሞ ህይወትን የሚሰጠው መንፈስ ነው፣ ስጋ ምንም አይጠቅምም ይላል። የሚያስቡት ስጋ ነው፣ የሚመኙት ስጋ ነው፣ ስጋዊ ነገሮችን በሙሉ ነው። ትልቅዬ ሳህን ዝርግ የሆነ ሰፊ ሳህን እዛ ላይ ትልቅ ምግብ አለ፣ እሱን ስንበላ ነው የምንውለው ብለው ነው የሚያምኑት ሙስሊሞች። ሙዝ እንበላለን፣ የሙዝ ፍሬ። አሁን ማን ይሙት የሙዝ ፍሬ በላለው ብሎ የሚመኝ ገነት ሄዶ የሙዝ ፍሬ ለመብላት የሚመኝ አለ ከእናንተ ውስጥ ክርስቲያኖች? በጣም ወርቆ የሚጠበቅብህ ሂዱ ወደ አርባ ምንጭ ወደ ደቡብ ክልል ሂዱ። ቆንጆ ሙዝ በ3 ብር በ4 ብር ጠግባችሁ ትመለሳላችሁ። ሰፊ የዝርግ ሳህን አለ፣ ትልቅዬ በሬ አለ፣ ቢቆረጥ የማያልቅ እሱን ስጋ እንበላለን። አሁን እነዚህን ሁሉ ስጋዊ ምኞትና ፍትወት ትታችሁ ሙስሊሞች እስኪ ስለ ፈጣሪያችሁ የምታውቁት ምንድን ነው? ስለ ፈጣሪ እናውራ። Alhamdulillah, I'm from Somalia. We are proud Muslims. Sheikh Uthman ibn Farouk shows clear lies in the Bible. Quran is the straight words from Allah. Jewish Torah nearly corrupted, brother. Also, they both confirm Quran. Did your prophet say it like that? All of you, if you want paradise, come to Islam. All of you, if you want paradise, come to Islam. Allah. I'm from Somalia. We are. ድምፅህን ስለቀየርክ ከሶማሌ ዜሮ አካውንት ከሶማሌ ይላል። Muslims during the lifetime of Muhammad sallallahu. እኔ የምጠይቀው ምንድን ነው ገነት ውስጥ ያለው በክርስትና? Somalia we become Muslims. ምግብ ነው እንዳንተ የምትጠብቀው? ቆይ ተረጋጋ አንተ። sallallahu alayhi wasallam. እኮ ምንድን ነው መጠየቅ ፈልጌ ነው። Truly Allah showered. ቶፒኩ ላይ ስለ ገነት አይደለም ቶፒኩ ስላለ ጭንቅላት ነው። ስለ ስዕል እናውራ ታዲያ? ስለ ፎቶ እናውራ? ስላላ ጭንቅላት አይ ከወገብ በላይ እስቲ ከፍ እናድርገውና አምላክ ከወገብ በላይ ምንድን ነው ያለው? ጭንቅላት አለው? ይኸውልህ የኛ አምላክ ከናንተ እኔ ጠየቁ ከኛ አይደለም። የኛ አምላክ ምንም አይመስልም። አምሳያ የለውም። የኛ አምላክ ያዙ ከስር የኛ አምላክ በምንም ማንንም አይመስልም። ፎቶ አለው እናንተ አምላክ የተጠየቀውን ትመልሳለህ። አመልስም። ጭንቅላት አለው የለውም? ፎቶ አለው እናንተ ይሄን ጎበዝ አምላክ ጭንቅላት አለው የለውም? የኛ አምላክ ዙፋኑ ላይ ተደላድሎ የተቀመጠ ነው። አርህማኑ ዐለል አርሽ ኢስተዋ አርሽ ላይ የተቀመጠ ነው አምላካችን። በምን ነው የተቀመጠው? አንተ የምትለው ጭንቅላት፣ አንተ የምትለው እጅ የለውም። አንተ ያልጠየቅኩህን አትመልስ። አርሽ ላይ ተደላድሎ የተቀመጠ ነው አልከኝ። ያ የተቀመጠው አምላክ በምን ነው የተቀመጠው? ተደላድሎ ተቀመጠ ነው የሚለው ገባ? አሁን አንተ የምትለው ጭንቅላት ነው፣ አንተ የምትለው አይደለማ። ያልጠየቅኩህን አትመልስ። ተደላድሎ አንድ ነገር ተቀመጠ ከተባለ ከዛ በፊት አልተደላደለም አልተቀመጠም ነበር ማለት ነው። ከዛ በፊት ብሎ ነገር የለም። በፊትም በኋላም እሱ ነው ያለው። መቼ ነው ተደላድሎ አርሽ ላይ የተቀመጠው? ፋይል አርሽ ላይ ተደላድሎ ተቀምጧል። እኛ ከመፈጠር አንተን ከመፍጠሩ በፊት አርሽ የተፈጠረ ነው የተፈጠረ አይደለም? የተፈጠረ ነው። ስለዚህ አርሽን ፈጥሮ አርሽ ላይ ተደላድሎ ተቀመጠ እያልከኝ ነው? አርሽን ፈጥሮ አርሽ ላይ ተደላድሎ ተቀመጠ። ጎበዝ ሰማችሁ? ቤታችሁ ውስጥ ጠረጴዛ ወንበር ሰርታችሁ ጠርባችሁ ከዛ እንደምትቀመጡት አላህም መቀመጫ ሰራና ተቀመጠ እያለ ነው ወንድማችን። አርሽ የሚባልን ነገር ፈጠረና ተደላድሎ ተቀምጧል። ኦኬ ባይ። ስለዚህ አላህ የምትለው አካል አርሽ ላይ ተደላድሎ ተቀምጧል። ፋይል ጥሩ። አርሽ የምትባልን መቀመጫ ሰራ፣ እሷ ላይ ተደላድሎ ተቀመጠ። ያ የተቀመጠው አላህ የምትለው አካል ጭንቅላት አለው? አንተ የምትለው ጭንቅላት የለውም። አንተ የምትለው ቁርአን የለውም። አንተ የምታመልከው እግር አለው የለውም? አንተ የምትለው እግር የለውም። ኦኬ አንተ የምትለውስ? አንተ የምታመልከው ያንተ አላህ አንተ የምትለው ቁርአን የተገለጸበት ነው ያለው። ኦኬ ቁርአን የተገለጸበት አንተ የምታስበው እግር አይደለም ያለው። አንተ ጭንቅላት ውስጥ ያለው እግር ጭንቅላት ያለው ጭንቅላት አይደለም ያለው። እሺ ና
አንተ የምታስበውን እንደገና ደግሞ ቁርአን የሚለውን እግር አለው ብለኸኛል። ከቁርአን ውስጥ ቁርአን የሚለውን እግር አሳየን እስቲ። ያላ አፍጥን ምን አልከኝ? ሰምተሃል ብራዘር? እና እናንተ እየሰገዳችሁ ነው የምንወት እናንተ ቆሻሾች። እኔ የምለውን ሳይሆን አንተ የምትለውን አላህ የሚለውን አለኝ ያለውን አላህ እግሩን አሳየን እስቲ ከቁርአን ውስጥ አለው ስላለ። ይኸውልህ አንተ የምትለው እግር እኔ የምለውን አይደለም። እኔ የምለውን አይደለም። አላህ አለኝ ያለውን አሳየን። ወዴትም ሽፍት አታደርገው። ቀጥል። ኖ እሱ አይደለም። አሁን እንትኑ እሱ አይደለም አለው። አይ ቁርአን የሚለው አለው ብለሃል አይደለ? ቁርአን አለው ያለህን እግሩን ታሳየኛለህ፣ ትቀጥላለህ። እኔ የምለውን አይደለም፣ ቁርአን የሚለውን አሳየኝ። ነው ማሳየት አይጠበቅብኝም። ለምን አሳያለሁ? ምን ፈልገህ ነው ማሳየው? ምን ፈልገህ? እኔ ማሳየው በቃ ቴንክ ዩ 50 ሰው ሰዓት ገልጽ ትሰማኛለህ? ሙስሊሙ አዳምጣም ተራን ጠብቅ። ይሄ ሙስሊም ስማልኝ አንዴ፣ ታውጣው አንዴ። አዳምጥ አሊ፣ አንተ እውቀቱ ከሌለህ ማለት ነው ስለ እስልምና ለማብራራት ሲጀመር ላይ ትግባ። እሺ ከሰሩን ሳትጠየቅ አትመልስ። እዚህ ቤት ገብተህ ቶፒክ አለ፣ ቶፒክ ላይ ቆም። አሊ ኡስማን አየህ ስላላህ እንገባለን። ቀጣይ ሜቢ ትጠለዛላችሁ ማለት ነው፣ እንዲህ ፓኒክ የምታደርጉ ከሆነ። አሊ ኡስማን እሺ፣ አላህ አካል አለ የለውም? ምን አገባ? ምን አገባ? ስላላህ አካል ስትጠይቅ መልሶ ምን አገባ ማለት ነው የገባው ካደ ምንም ካላገባኝ ከካ ያለው አምላክ ያመለክ ስለ አላህ አካል ትጠይቃለህ እንዴ? ና ካካውን እኔ ራሱ ካካ ምለው ብል ያንተ እንትን ውስጥ ነው፣ አፍ ውስጥ ነው ካካ ምለው። አውጣ ካካ የሚባለው ውስጥ የሚገባ እግሩን የጫነውናል ሂድና ታመልካለህ። ግን ካካ ሚል እንደዚህ ብለህ እንደተናገር ክፈት፣ አፍጥን፣ ክፈት፣ መረጃ ክፈት። ጭንቅላት አምላኪው፣ ጣዖት አምላኪው ክፈት፣ አፍጥን፣ ክፈት። ካካ ያለው አምላክ ያመለክ ወደ አላህ አትሄድ። እሺ ክፈት፣ ጭንቅላት አምላክ መጀመሪያ ክፈት፣ መረጃ ክፈት፣ መረጃ ክፈት፣ መረጃ ላወራ አምላክ የምታመልከው አንተ ነህ። ፕሊዝ ክፈት፣ መረጃ ተባልክ አይደለ? እንደዛ ላልካ ክፈት። ጭንቅላት የሌለው ለቅማል ማቅመያ እንኳን እንደ ነብይ የማይሆን ጣዖት እያመለክ ታወራለህ እንዴ? ጣዖትን አምልክ። ይሄ ጭንቅላት እንኳን የሌለውን አካል እያመለክ ዛሬ ታለቅሳላችሁ ማለት ነው። ኦልራይት ሄዶ ቢሆነ ምክንያቱም አላህ ላይ የገባ ነው ዛሬ። ስለ አላህ ደግሞ ምንም የምታውቁት የለም። ስለ ሴቶች ቢሆን ኖሮ አራት ማግባትማ ደስ ይላል እኮ። አንደኛይቱ ፔሬድ ስትሆን አንደኛይቱ ጋር እንተኛለን፣ አንደኛይቱ እርጉዝ ስትሆን አንደኛይቱ ወሲብ እናደርጋለን ትሉ ነበረ። ባሪያ ማግባት እኮ ደስ ይላል፣ በባሪያዎች መደሳሰት አሪፍ ነው ትሉ ነበረ። ዛሬ አላህ ላይ ገባንባችሁ። ጭንቅላት የለውም። ስለምን ታብራሩ? ያንን ኢሬጉላር የሆነ ሽፕ ያለውን አካል እንዴት ብላችሁ ታብራሩት? ዛሬ አላህ ላይ ገባንባችሁ። ከወገብ በላይ አንፈልግም ብላችሁ ነበር። ከወገብ በላይ ናስረዳኝ ስለ አምላክህ ና ቻሌንጅ አድርገኝ ከወገብ በላይ ስለ አምላክህ። ምክንያቱም በአካላት ስለምገልጹት በክፍል አካላት ሊተራሊ የሚታይ አለው ብላችሁ ስለምታምኑ እና ቻሌንጅ አድርገኝ። ከመን አሞሪ 76 እንኳን አመጣ። ድምፅህን ትንሽ ከፍ አድርገው። ድምፅ አይሰማው። ከፍ አድርግ። ኤርፎን ተጠቀም። ንቀል። ኤርፎን ተጠቀምክ ንቀል። አይሰማም። ኤርፎን ክርስቲያኖችን አምላክ መሳደብ ነው። ከስራ ያላችሁ ሙስሊሞች እህቶቼ፣ በተለይም ሴት ሙስሊሞች እስልምና ውስጥ
በዚህ በ21ኛው ሴንቸሪ የምትቀጥሉ ካላችሁ ጤናችሁ ያሳስበኛል። እኔ እውነት ነው የምላችሁ፣ ጤናችሁ ያሳስበኛል። በተለይም ሴት ሆናችሁ እስልምና ውስጥ የምትቀጥሉ ካላችሁ ጤናችሁ ያሳስበኛል። በዚህ በሰለጠነ ዘመን ላይ እንደ አህያ ይመታሽ ይችላል። ሰገራ ከነካ ጋር እኩል ነሽ እያለሽ፣ ከአህያ ጋር ከውሻ ጋር እኩል ነሽ እያለሽ ጭንቅላት የሌለውን አካል እነሱ ፈጥረው ሙሐመድና ሳቦቹ ፈጥረው አንቺን እንደ አህያ እንደ ሰይጣን እየመሰለሽ ደግሞም ጋንም ትሞያለሽ እያለሽ ኔቨር እስልምና ውስጥ እንዳቆዩ እና ቻሌንጅ አድርገኝ። የምታመልኩትን አምላክ ቻሌንጅ አድርጉኝ። አሁን እኔ ኦፕን ቻሌንጅ ነው የሰጠኋችሁ። የምታመልኩት አምላክ ከወገብ በላይ ምንድን ነው? ከወገብ በላይ ምንድን ነው? እግር ነግራችሁናል፣ ባት ነግራችሁናል። ጥያቄ ምን ነበረ ግን? አንተ አምላክ የለም እያልክ ነው? ምን ነበረ ጥያቄ? ኖ እኔ አምላክ የለም ብዬ አላምንም። ለመኖሩም ደግሞ በስጋ ተገልጦ አሳይቶኛል፣ ተርኮልኛል፣ ነግሮኛል። አንተ አምላክ ግን ጭንቅላት አለው ወይ? የምታመልከው አካል ጭንቅላት አለው? እንት አምላኩ እኔ ማመልከው አምላክ መንፈስ ነው። አንድ ነገር አለ ወንድም፣ አንድ ነገር አለ። እኔ ማመልከው አላህ አንድ መሆን እኔ ስንት ነው ብዬ አልጠየቅኩም። እኔ ማመልከው መንፈስ ነው። እሱ ምን ነበር ጥያቄ? እስቲ አብራራ እስቲ። አንድ አምላክ እግር አለው የለውም? እሺ አምላክ እግር አለው የለውም? እግር አለው የለም ነው ያልከው? አንተ እኮ ሙስሊም ነበርክ ታውቃለህ። አሁን ለምሳሌ ኩል ወላሁ አሐድ ያ ታውቃለህ። አላህ እግር አለው የለውም ሲባል አንተ እኮ ሙስሊም ነበርክ ይለኛል። እንደዚህም አይነት ጅላጅል አለ ወገን። አላህን የሚከተል እንደዚህም አይነት ጅላጅል አለ። እንደዚህም አይነት ጅላጅል አለ። የአላህ ተከታይ የአላህ ወንድም መሆን አለበት። ይሄማ አላህ ጭንቅላት አለው ወይ ይለዋለሁ። አንተ እኮ ሙስሊም ነበርክ ይለኛል። ምክንያቱም ጭንቅላት የሌለውን አካል ስትከተል እንደዚህ ነው የምትሆነው። እንደዚህ ነው የምትሆነው። አብዲ ይቀጥል። አብዲ ሰማ ታፒኩ ላይ እኔን ተወኝ። እየሰማሁ ነው። ኦኬ አላህ እግር አለው የለውም? አላህ እግር እንግዲህ ሊኖር ይችላል። ትንሽ ድምፅን ከፍ አድርግ። ድምፅን ከፍ አድርግ። እንደኛ ሰው ከመሰለማ እንዴት ጌታ ድምፅን ከፍ አድርግ። እኔ ጋር አይሰማኝም። የኔ ነው አይ ዶንት ኖ። አድርግ ትንሽ አጉዲ ከፍ አድርገው ድምፅን። እየሰማሁ አይሰማም። ኦኬ ቀጥል። አሁን አላህ እግር አለው የለውም? አላህ እግር ካለው ኦኬ ይሰማል። አዎ ይሰማል። አሁን ቀጥል። እሺ እንደ ሰው እንደኛ ከሆነ እንዴት አምላክ እንደኛ አላልኩህም። እኔ የእኛን የማይመስል እግር አለው የለውም? አላህ ይሄ ነው ብለህ ልትወስን አትችልም። ጎበዝ። እሺ እጅስ እኛን የማይመስል አለ የለውም? አላህ እጅ እንደኛ ሰው ከመሰለ እንዴት አምላክ ሊባል ይችላል? እኔ መሰላል አልጠየቅኩህም። ገና እጅ አለው ወይ ብዬ ነው የጠየቅኩህ። አላህን እንዲህ ነው ብለህ ልትገድበው አይቻልም። እንዲህ ነው ተብሎ አይገደብም ማለት ነው። በደንብ አስተውሉ። እግርም ጠየቅኩት እንዲህ ነው ተብሎ አይገደብም። እጅ ጠየቅኩት እንዲህ ነው ተብሎ አይገደብም ማለት ነው። አላህ ስንት ነው? አንድ ነው። ለምን ትገድባለህ? አላህ እንዲህ ነው ተብሎ አይገደብም ብለህ ነበረ። አንድ ብለህ ለምን ትገድበዋለህ? ካለ ማይገደብ ከሆነ የሰማይ ነው። አላወራህም። ጠይቄህ መልስ አጥተህ ዝም ብለህ ቆይተህ እየሰማኸኝ ነው አይደለ? አትበል። መልሱ መልስ። እኔም አራዳ ነኝ። እንደምወጣ ተስፋ አድርጌ ነበር። ወጣ። አራዳ መሆነ ነው በአንተ ቤት ላሻል። በሰከንድ ውስጥ አርጉመንት ሲመታበት ጸጥ አለና እየሰማኸኝ ነው አይደል አለ። ከዛ ለሽ ያለ እኔስ እሺ ቶኑን ቀዝቀዝ አድርግላቸውና ክርስቲያን አብራራው።
ሙስሊሞች ስለ አላህ ምንም የሚያውቁት ነገር የለም። በነገራችን ላይ በአላህ ጉዳይ ታውቃላችሁ፣ 1 ዓመት ሙሉ ገብተን ምንም መልስ የለም። አይደለም እነዚህ ይቅርና ቲክቶክ ላይ እንኳን ያሉት ውርውር የሚሉ ኡስታዞች ክርስትናን ከመሳደብና ከማጠልቀት ውጪ እስልምናን የሚያመልኩትን አምላክ አያውቁትም። የሚያመልኩትን አምላክ አያውቁትም ሙስሊሞች ማለት ነው። ስለ አምላክ ሐሳብ ያለው ስለ አምላክ አስተምሮ ያለው ክርስትና ጋር ነው ያለው። ሙስሊሞች የሚያውቁት ይሄ ነው። ተጭነው የሚመጡበት ነገር አለ። ክርስትና እንደዚህ ብላችሁ ጠይቁ ተብለው ስለ ስላሴ እንደዚህ ጠይቁ፣ ስለ ክርስቶስ እንደዚህ ጠይቁ ተብለው ስለ ክርስቲያኖች አምላክ የሚያውቁት የተጫነባቸው የጥላቻ አስተምሮ ይበልጣል፣ ስለ አምላካቸው ስለ አላህ ከሚያውቁት በላይ ማለት ነው። ይህንን ደግሞ በጣም በተግባር እያየነው ነው። ስለ ስላሴ ወይም ደግሞ ስለ ነገረ ክርስቶስ ጠይቁ የተባሉት ጭንቅላታቸውን ሞልተውባቸው ስለ አላህ በየት በኩል ያውቃሉ? በየት በኩል ይግባ? የሞላው ለምን? ጥላቻ አስተምሮ ስለሆነ ማለት ነው። ካልሆነ ስለ አላህ እናውቃለን የምትሉ ከሆነ ሙስሊሞች እስኪ 3 ደቂቃ አስጣቸው። እፎይ የአላህን ከወገብ በላይ ያሉትን አካላት እንዲያብራሩ 3 ደቂቃ አስጣቸው። ማውራት የሚችል ሙስሊም ካለ ማለት ነው። የማር አለ፣ ረሃም አለሽ፣ በሽር፣ አብደላ እናንተ ስለ አላህ ስለምታመልኩት አምላክ ከወገብ በላይ ያለውን አካል 3 ደቂቃ ወስዳችሁ አብራሩልኝ። አብደላ ቀጥል አንተ። የራስህን አታውቁም እንዴ? እግዚአብሔር መቀመጫ አለው። ወተት አብደላ ቀጥል። ወተም አንተ ነህ። ኦኬ መመለስ ይችላል። አያችሁ የተጫነባቸው ይሄ ነው ብያችኋለሁ። የተጫነባቸው ይሄ ነው። ክርስትና ላይ ነው የተጫነባቸው ጭነት። እንደ አህያ ዝም ብለው ብቻ ተጭነው ይመጣሉ፣ ያራግፋሉ። እዚህ ሙስሊሞች ጭንቅላት አላችሁ፣ በጭንቅላታችሁ ተጠቀሙ። የምታመልኩትን አምላክ ለዩ። አብደላ አለ። ኦኬ ቀሲስ ሲፍቱን ይባርኩን። ተናገሩ ሙባት ይቀጥላል። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። እንዴት ናችሁ? ደህና ናችሁ? ሰላም ነው። ምንድን ነው ስለ እግር እየጠየቅ ስለ ራስ ላወራ ገባው መሰለኝና ፈልጋዊ ነው። አይ ቀጥሉ። አይ ችግር የለም ቀጥሉ ከፈለጉኝ። አረ ችግር የለም። አይ የሆነ ቪዲዮ አይቼ የተቆራረጠ ቪዲዮ ላይ መልስ ሰጡ አይቻለሁ። ክርስቲያን ነው መሰለኝ ሲያቀሳስር ያየሁት። እናንተ ደግሞ ስትጀለጠኝ አይቻለሁኝ። ለማንኛውም ሌላ ጊዜ እንጨማመቃለን። ቪዲዮ የተቆረጠ አንድ ፔንት የሰርቶብኝ አይቻለሁኝ። እንደዚህ አይደለም፣ አውት ኦፍ ኮንቴክስት ነው የተቆራረጠው። ሌላ ጊዜ እናወራለን። ለማንኛውም እኔ ሳነብ አላህ እግር እንዳለው እግር እንደሌለው ጥፍር ግን እንዳለው አንብቤያለሁኝ። በዚህ ጉዳይ ላይ ማውራት ካለብን እናወራለን። ተባረኩ፣ ቀጥሉ። እሺ ቀስ አይዛው ላይም ብለነዋል። ሜቢ ቪዲዮ ተቆርጦ እንደሆነ ብለን እንትን ብለነዋል። ለማጥራት ያለው ሜቢ ኔክስ ሙስሊሞቹ እንደዚህ አይነት ቪዲዮዎች ቆርጠው እዛው ስለሚመጡ ክርስቲያን አነሳውና እዛውም ላይ እንትን ብየው ነበረ። እንደዚህ አይነት ቪዲዮዎችን ሰብስበው እዛው ይመጣሉ ለውይይቶችም ምናምን ሙስሊሞቹ። ከዛ አንጻር ነው። አይ ችግር የለም ቀጥሉ። ምንም ችግር የለም። አንደርስታንድ አደርጋለሁ። ደወሪ ግን ያው ለማቀሳሰር አንዳንዶቹ ስለሰሩ የገባሁትም ያው ልባርካችሁ ነው። አይ ደስ ይለናል። እዚህ ያነሳ ነው ክርስቲያን የሚያነሳው ምንድነው? እዚሁ አጥርተ ነው ከሄድን ነገም አንድ ሙስሊም ዞት ቢመጣ ነው እንደዛ አይደለም ወይ? እንደውም ክርስቲያንም እየጠየቀ ነበረ ካሉ ቀሲስ እዚሁ ቢያጠሩት እያለ ነበረ። ሜቢ ሰምታውት ከሆነ እዛ ላይ አልሰማሁም። አሁን በነገራችን ላይ አሁን ነው ያየሁት። አሁን እየነዳሁ ነው ያየሁት። የአንድ የፕሮቴስታንት ቪዲዮ የሚሰራ ልጅ ያለ እሱ ሰርቶት ነው ያየሁት። እና ኤንዌይስ ሌላ ጊዜ እናወራዋለን። ምንም ችግር የለውም። ለማንኛውም እኔ ሙስሊሞች የ54 ዓመት ሽማግሌና የ6 ዓመት ህፃን ልጅ ጋር እኮ የሚወዳደር አይኖርም። ቢኖር እንኳን እንደው በእውነቱ ለመናገር ምንም አይመጣውም። እውነት ለመናገር ከልጅ ልጅ ጋራ ቅድመ አያት ሆኖ መሐመድ አይደል የ4ኛ ትውልድ የምትሆነዋን ያገባት እና አይመጣም። እንደዚህ ስለማይመጣ ብሳሳት ራሱ እንደዚህ በህልሜም አልሳሳትም። መድኃኒዓለም በሚያውቀው ማለት ነው። በህልሜ ባየው ራሱ ልደነግጥ ነው የምችለው እንጂ ምንም ልል አልችልም። እና እዚያው ፈልጉ ለማለት ፈልጌ ነው። እዚያው እናንተ ጋር ፈልጉ። እንደዚህ ያለ ነገር አይጠፋም። ቆፈር ብታረጉ እንደዚህ በ60 እና በ6 ዓመት እና በ60 ዓመት ልዩነት የምታገኙት እናንተ ጋር ነው።
እኛ ጋር ካለ ያበደ ሰው መሆን አለበት እና ያበደን ሰው ደግሞ የምናጠምቅበት ጸበል ምናምን ስላለኝ በዚያ እንፈውሳለን። ለማንኛውም አጀንዳ እንዳላስቀይር እኔ አሁን የገባሁት እፎይና ቀሲስ ዲበኩሉ በሚል የሆነ ፖለቲካ ሲሰሩ ስላየሁኝ እኔ ደግሞ ስጠፋ ወይ የሆነ በጣም በመካከላችን ቅሬታ የተፈጠረ አይነት የሚያስቡ ሰዎች ካሉ ብትናገሩኝም ኦኬ። እኔ ራሴ ለቃችኋለሁ። ስትሳሳቱ ምንም ችግር የለውም። ብትሳሳቱ ራሱ እኔ እናንተን እገስጻለሁ፣ እቆጣለሁ። እኔ ደግሞ ስሳሳት ደግሞ ልጆች የማይቆጡበት፣ የማይናደዱበት፣ የማይበሳጩበት ምንም ምክንያት የለም። የያዝነው የትምህርት ጉዳይ እንጂ በስጋና በደም አልተገናኘንም። የተገናኘነው በመንፈስ ነው፣ በቤተክርስቲያን ልጅነት ነው። እንኳን ቀሲስ ዲበኩሉ ጳጳሶች ይሳሳታሉ፣ ይቅርታ ሲጠይቁ አይተናል። ሊቃውንቱ ይሳሳታሉ፣ ይቅርታ ሲጠይቁ አይተናል። ብሳሳት ደግሞ ይቅርታ ጠይቃለሁ። እኔ ከማን እበልጣለሁ? እና እኔ እዚህ የመጣሁት ዕቅበተ እምነት ለቤተክርስቲያን የሚጠቅም አገልግሎት ከእናንተ ጋር ሆነን በጋራ ለመስራት እንጂ የመጣሁት የኔን ፐርሰናሊቲ ቢውልድ ለማድረግ አይደለም። በቂ የሆነ እንትን አለኝ የሚገነባ ሌላ ምንም የሚፈራርስ ነገር ስለሌለኝ ሌላ የምገነባውም ነገር የለኝም። እና ብሳሳትም እሳሳታለሁ፣ ደግሞ በጣም እሳሳታለሁ። እንዴ ብዙ ቀን ተሳስቼ ራሴን በራሴ አርሜው አውቃለሁ። ኢዝ ኖት ቢግ ዲል። እና ግን እንደዚህ ያለ ነገር የለም። ሌላ ነገር እያወራው ስለነበረ ከዚያ ጋር በተያያዘ የመጀመሪያውንና የመጨረሻውን ቆራርጠው ነው የሰሩት። አይ ልጅቱም ቪዲዮ ሰርታ ያላልኩትን በእንግሊዘኛ የተረጎመችውና እኔ ያልኩት ይለያያል። እና እሷ የሰራችው ያንን የምታንቀሳቅሰውን ርኩሰት ስለተመታባት ነው። እሱን እንቀጠቅጠዋለን፣ አንቀበልም። እና ለማንኛውም አሁን አጀንዳ እንዳይቀየር ምንም ማለት አይደለም። ስህተት ካለ በቃ ጠይቆኝ እኔን እመልሳለሁ። ግን እንትን የተቆረጠ ቪዲዮ ላይ ግን ምንም ነገር እንዳትሉ፣ ጥሩ አይደለም ማለት እኔ አሁን እፎይ ላይ የሆነ ነገር ላይ በተቆረጠ ቪዲዮ ምንም ነገር አይደለም። መምህር በረከት ላይ ሚስኮት ተደርጎ ብዙ ሲያወሩ ሰምቼ አንድ ቀን ገብቼ እንደዚሁ ሳጠራ ነበር። እና አንዳንድ ነገሮች በውስጥ ያወራናቸውን ነው ውጭ ላይ ሚስኮት እያደረጉ የሚያወሩት። እና አሁንም ቀጥል ይቀርስ እግሩን ፈልጉት። ለማንኛውም ያለህን እግር አሁን እኛ ችግር የለውም የትም ቦታ ስለማንጠፋ። ዋናው ደስ የሚለው ምንድነው እሱ ለምሳሌ እኔ እንደዛ ብል ወይንም ደግሞ ባደርገው ሁሉም እዚህ ያሉት ነው ይሄ ቤተክርስቲያን አቋም አይደለም የእፎይ ጥፋት ነው ብለው ይሉኛል። እንደው እንበልና ቀሲስ የእውነትም ብለውት የሕፃን ልጅን የ6 ዓመትን በ50 ዓመት ማግባት ይችላል አንድ ሰው ቢሉ እሳቸው አቋሜ ነው ቢሉ ነው ተሳስተዋል ብለን ልንል እንችላለን ማለት ነው። እኛ ሙሐመድን በ54 ዓመቱ የ6 ዓመት ልጅን ያገባውን ኖ ተሳስተዋል ሙሐመድ ይሉታል ወይ ነው እነሱ? ትክክል ተሳስተዋል ይሉታል ወይ? እሳቸው ተሳስተው አይደለም፣ የተቆረጠ ቪዲዮ ነው። ፋይን ቢሳሳቱ እንኳን ሊሳሳት ይችላለሁ አሉ። ቢሳሳቱ እንኳን እንደው በስተቱ አልታረምም ቢሉም እንኳን ኖ ተሳስታችኋል ብለን እኛ እንላቸዋለን። ሙሐመድን እነሱ ተሳስቷል ይላሉ ወይ? ምክንያቱም አይገናኝ ነገር ነው እያገናኙ ያሉት። የሆነ አካል የሆነ ቦታ ላይ ሕፃን ቢያገባ ወይም ትንሽ ልጅ ቢያገባ ያን ፎቶ ያመጡና ያው ክርስቲያኖችም ነው ያ የዛ ሰውዬ ስህተት ነው፣ የዛ ሰውዬ ችግር ሊሆን ይችላል። አንድን ሴት ቢጎዳ የሆነ ነገርም ቢያደርጋት 2 ቢያገባባት 3 ቢያገባባት 4 ቢያገባባት የዛ ሰውዬ ግለሰብ ችግር እንጂ ክርስቲያኑ የሃይማኖቱ አይደለም። ሙስሊሞች ግን 4 አገባ ይሄው ያንን ሰውዬ ስህተት ነህ ትሉታላችሁ ወይ? ለምን 4 አገባ አትሉ? ምክንያቱም እንደዛ ካላችሁ ከእስልምና ትወጣላችሁ። 4 እንዲያገባ የፈቀደለት እስልምናው ስለሆነ፣ እንዲመታት የፈቀደለት እስልምናው ስለሆነ፣ ሕፃን እንዲያገባ የፈቀደለት እስልምናው ስለሆነ እና እዛም ላይ አክቹዋሊ አንስተነዋል። እርሶ ላይ አይደለም እንትን ያለው ትኩረት ያደረግነው ምንድን ነው? እኛም ትኩረት ያደረግነው ቀሲስ ተሳስተዋል አልተሳሳቱም የሚል ንግግር ውስጥ አልገባንም። መጽሐፍ ቅዱስ ላይ ግን ሕፃን ልጅን ኢቨን እንትኑ ፍትሐ ነገሥቱ እንኳን ሲያስቀምጠው ተመጣጣኝ አቻ ሊሆኑ የ5 ዓመት ምናምን ጋር ነው የሚያስቀምጠው። ኢቨን ማደጎ የሚያሳድግ ከሌለ እንኳን ከ15 ዓመት በኋላ ሁለቱ ተፋቅረው አቅማቸው የሚችል ከሆነ ነው። ማለትም አንዱ ማስተዳደር የሚችሉ ከሆነ
እንትን ጠባቂ ከሌላቸው ይውጡ የሚለው ከ15 ዓመት በኋላ ማለት ነው። 15 ዓመት 18 እና ስታነጻጽሩት መካከላቸው የክርስትናው ነው 3 ዓመት ነው። ኢቨን እሱም ደግሞ ህግ አለው። አንደኛ የሴቷ ፍቃድ አለ። ፍትሐ ነገስቱን ነው እያልኳቸው ያለሁት መጽሐፍ ቅዱሱ ላይ ያለው አይደለም። ፍትሐ ነገስቱ እንኳን አንደኛ የሴቷ ፍቃድ፣ የወንዱ ፍቃድ፣ ሁለተኛ የቤተሰብ ፍቃድ፣ ዳኛ ይላል። እነኝን ያለ አግቢዎቹም ፍቃድ በፍጹም አይደረግም ይላል ፍትሐ ነገስቱ እንኳን። ፍትሐ ነገስት አሁን ሁለት እንትን ያዘው አይደል? ፍትሐ ነፍስና የስጋ አሁን ቀርቷል። ኦልሞስት አንዳኝበትም በህገ መንግስቱ ስለሆነ የምንዳኘው። በፊት ነገስታቶች ፍትህን አገሪቷ ላይ ለማስተዳደር ሙስሊሞችም እንዲመሩበት ተብሎ ለሙስሊሞች እንኳን ከዚህ በታች አታግቡ፣ የ9 ዓመት የ6 አታግቡ ብላ ቤተክርስቲያን ስትከላከል ነበረ ማለት ነው። ለዘመናት የ6 ዓመት አይቻልም ገና አልደረሱም ብላ ህገ መንግስት ባልነበረበት ላይ ፍትሐ ነገስትን ቀርጻ ስትከላከል ነበር፣ ህፃናት እንዳይገቡ የ6 ዓመት የ5 ዓመት እንትን እንዳትላቸው ማለት ነው። ስለዚህ መጽሐፍ ቅዱስ ላይ ደግሞ አንደኛ ቆሮንቶስ ምዕራፍ 7 ቁጥር 36 አካባቢ የደረሱ ሁለቱ የወደዱትን ያድርጉ ነው የሚለው። ስለዚህ ፍትሐ ነገሥቱም የወደዱትን ያድርጉ ነው የሚለው። ግን ይህ አሁን ፔሬድ ስላየች የሚል አንዳንዴ በ7ም በ8ም አብኖርማል በሆነ ሁኔታ ሊያዩ ይችላሉ። ጤናማ አይደለም እሱ። ኦፕን እንዳይሆን ያንን የዘጋ ነው። ቀሲስ መጥተው ስላጠሩት እናመሰግናለን። በረከቶ ይደረብን። የሚገርምህ እፎይ አንዲት ነገር ልበል። እሱን ነገር እኔ ራሴ አንስቼው ነበረ እኮ። አሁን እንደ ይሄ የእድሜው ጉዳይ ቢነሳ እንኳ በመሐመድ ደረጃ አይኮንም። መሐመድ እኮ 2 ጊዜ ነው። እኔ እናንተ ፊት ስለ መሐመድ ብዙ ማውራት አልፈልግም። ብዙ ነገር የምታውቁት እናንተ ናችሁ። ግን 2 ጊዜ ነው በህይወቱ የተሳሳተው አይደል? መጀመሪያ በ20ዎቹ ውስጥ ሆኖ ገንዘብ ስላልነበረው ባለጠጋ የነበረችውን ማነች ከድጃን አገባ። በእድሜ በጣም ሰማይ እናቱ የምትሆነውን ማለት ነው። እናቱ መጀመሪያ ላይ እናቱ የምትሆነውን አገባ። ከዚያ ደግሞ የገንዘብ ፍላጎቱ ደግሞ ሲሟላለት ደግሞ የልጅ ልጁን የምትሆነውን ቅድመ አያት የሚሆነ የምታረገውን ደግሞ 2 ጊዜ ነው የተሳሳተው። እኔ ባለኝ ታስተካክሉኝ ያላችሁኝ። በመጀመሪያውም ላይ ወጣት በ20ዎቹ ሁሉ 40ዎቹ ላይ ሄዶ ነው የገባው ወደ 50 የምትጠጋ። እንደገና ደግሞ የገንዘብ ጥያቄው ሲመለስለት ደግሞ እንደገና ደግሞ ህፃን ልጅ ደግሞ አማረው ማለት ነው። ባይዘው እኔ ባለፈው የአራት አልጋዎቹ ታሪክ በደንብ ብታነሱ ደስ ይለኛል። የመሐመድ አልጋ ከጸሎት ቤቱ ፊት ለፊት ነው ይላል። የሚስቱ አልጋ ማለት ነው የነብዩ። እና ሲጸልይም አልጋ የሚታየው በሰማይም አልጋ የሚታየው በየትኛውም ምዕራፍ ላይ እኔ እንዳየሁት ሻወር ሲወስድም አልጋ የሚታየው ሲታጠብም ያ ነገር ላይ ያበረታል የሚል እኔ መጨረሻውም መጀመሪያውም አልጋ የሆነ እንትን እንደሱ አይቼ አላቅም በእውነቱ። እና ለማንኛውም ያው ተጣሉ፣ ተቆራረፉ፣ ተቀያየሙ እፎይና ቀሲስ በሁሉ የሚል ፖለቲካ ሲሰራ ስላየሁኝ እኔ ለመተቸት አምሬዲ በየትኛውም ምዕራፍ እኔ አንደኛ እኔ ራሴ ሂስ የምሰጥ ሰው ተሳስታችኋል የምል ሰው ሆኜ እኔ ደግሞ ተሳሳት የማልታረም እኔ ምንድን ነኝ? የኔ ፓፓል ኢንፋሊቢሊቲ ላስጠብቅ ራሴን የመጣው ሰው ነኝ እንዴ? እና ለማንኛውም ልጆቻችን ናቸው። እነፎይ በርቱልን፣ ጠንክሩ፣ ከጎናችሁ ነን። በሚያስፈልጋችሁ ነገር በሙሉ በምችለው ነገር ከጎናችሁ መሆኔን ለመግለጽ ነው የገባሁት። ቡሩካን ሆኑ፣ በርቱ። ግን የአላህን እግር ፈልጉልን። ባቱን እንዳለው አሳይታችሁናል። ጥፍርም እንዳለው ገምታለሁኝ። የእግሩን ጉዳይ ግን አስቡበት። አለበለዚያ ከጸሎት ቤት ወደ ምኝታ ክፍል ወደ አይሻ አልጋ እንዴት ነው የሚሄደው የሚለው በጣም እያሳሰበኝ ነው። እንደ መሐመድ ቴንክ ዩ። እሺ ቴንክ ዩ፣ እናመሰግናለን። መዝሙር ረዳ እንኳን አመጣ። ክርስቲያን የምትለዋለህ? ያ ቀሲስ ወጡ። ኦኬ አይ ያ አክቹአሊ ቪዲዮውን ያሳየሁት እኔ በጣም ተደጋጋሚ ያን ቀን ስለተሰራጨ ነበርና እኔ ነኝ ያሳየሁት ቪዲዮውን። እንዳጋጣሚ ደግሞ ያን ቀን የገባንበት ላይቭ ከዛ ጋር በተያያዘ ጉዳይ ነበረ ማታ ላይ ስንገባ ማለት ነው። ያ ቪዲዮውን ምናልባት ያን ቪዲዮ እንደዛው ከሆነ እንደዛ ሐሳብ ከሆነ እኔ አልቀበለውም፣ ወይም ደግሞ ይሄ ቤተክርስቲያን የክርስትና ማስተምሮ አይደለም የሚለውን ሪፍሌክት ለማድረግ ነው። ነገር ግን ቪዲዮ የተቆረጠ እንዳይሆን የሚለውን
ደጋግመን ተናግረናል። አንተም ብዙ ጊዜ ብለኸዋል እፎይና ምናልባት ያን ቀንም እሳቸው ካሉ ይሄን ነገር እንዲያጠሩት፣ ምክንያቱም ቪዲዮዎቹ በጣም ተሰራጭተው ስለነበር ማለት ነውና ምናልባት እሳቸው ሚስ ኢንተርፕሬት ከሚያደርጓቸው ሰዎቹ ይልቅ እዚህ ጋር አብዛኛው ሰው ባለበት ያ የተቆራረጠው ቪዲዮ ልክ አይደለም የሚለውን ቻንስ ተገኝቶ ቢናገሩት የተሻለ ሊሆን ስለሚችል ያንንም አንድ በማሰብ ነውና ኤኒዌይስ ያን ለመናገር ነው። እፎይ ከወጡ እንግዲህ ዋናው ደስ የሚለው ምንድነው እሱ ምንም እንኳን አባታችን በመካከል እንኳንም እንደዛ ተናገርን እንኳንም ተናገርን። ይኸው ቤታችንን መጥተው ጸበል ረጭተውት ሄዱ፣ ባርከውን ሄዱ። በሲስተም በረከት አገኛችሁ፣ ተባርካችኋል። እንደዛ መናገራችን ያው ቤታችን እንዲባረክ ሆነ ማለት ነው። እና የቆራረጣችሁ ፕሮቴስታንቶች፣ ቆራርጣችሁ የለቀቃችሁ ፕሮቴስታንቶች ቤታችን እንዲባረክ ስላደረጋችሁልን እናመሰግናለን። በዛ ውስጥ የእናንተ ፓስተሮችን እዛ የሚጨመላለቁትን ምናምን ማንሳት እንትን ማለት ከብዶን አይደለም። ያንን የሚከታተፉ የሚያርዱ ልጆች የእናንተን አስተምሮ ማሰማራቱን ከብዶን አይደለም። ንቀን ስለተሆናችሁ ነው። ንቀን ስለተሆናችሁ ፍራንክሊ ስፒኪንግ ፕሮቴስታንት ላይ የምትሰሩ ማለትም ቪዲዮ ቆራርጣችሁ እንደዚህ የምትሰሩ ንቀን የተሆናችሁ የእናንተን ንጽጽር የሚሰሩትን እስልምና ላይ የሚሰሩትን የእነሱን እያረዱ እንደዚህ ማድረግ ቀላል። ቪዲዮቻቸው ንግግሮቻቸውን እየቆራረጡ እንደዛ መስራት በጣም ይዜ ነው። ንቀን ስለተሆናችሁ ነው። ደግሞም አላችሁ እንኳን ብለን እንደመኖራችሁ ማንቆጥራችሁ ነገር ደግሞ ቆራርጣችሁ እንድለቁት ማለት ነው። አላችሁ እንኳን ብለን አናስባችሁም በዚህ። ስለዚህ ቆራርጡ ስትፈልጉ እንደፈለጋችሁ። ኤኒዌይስ መዝሙር ያሬድ እንኳን ደህና መጣ። እኔ ነው አይደለም እፎይ? እሺ ስላላየው መሀል ላይ የሰሞኑ ስለሆነ በደንብ ስላላስተዋልኩኝ ነው፣ ይቅርታ በጣም። ለሁላችሁም ሰላም ይሁን፣ የእግዚአብሔር ሰላም ከኔም ከእናንተ ጋር ይሁን። እፎይ ክርስቲያን፣ የማር ዴቫ፣ ድጋሚ እፎይ በሌላ ፎቶ ሙቤ ነው እና ሬድዋን፣ ሌሎችም ሙስሊምትና ወንድሞቻችን እንኳን ወደ እፎይ በሰላም መጣችሁ። ሰላም ለእናንተ የሚሆን ሁላችሁንም ሰላም ብያለሁ። እፎይ ስላገኘው ደስ ብሎኛል። ክርስቲያን እንዴት ነህ? እየበረታክ ነው ወይ? መዝሙር ሰላም ብያለሁ። እንዴት ነው? ሁሉ ሰላም እግዚአብሔር ይመስገን። መልእክቴ ደርሷል አይደል? አዎ እርግጠኛ አልሆንኩም ነበረ፣ ጠይቆታለሁ ብዬ ነበረ። በቃ እርስዎ ከሆኑ ከደረሰ ጥሩ፣ በቃ ከደረሰ ጥሩ። እሺ ጨርሻለሁ። ቀጥሎ እፎይ። እሺ ሙባ እንኳን ደህና መጣ። ሙባ እፎይ እንኳን ደህና መጣ። ዩቱብ እየሰራ ያለም ዛሬ ሶሪ። እንኳን ደህና መጣ። ሰላም ነው ይመስገነው። እንዴት ነው አሎ? ዛሬ ስለ አላህ እየተነጋገርን ነበረ። አላህን ታመልከዋለህ? ቅርታ እኔ ሙስሊም አይደለሁም፣ ግን ስታወሩ ሰምቼ ነው። እንደዚህ አይነት ነገር የነፍስ ጉዳይ ስለሆነ ምንድን ነው እምነት ምንድን ነው? እኔማ ፕሮቴስታንት ሆኛለሁ። ኦኬ ምንድን ነው ስናወራ የሰማው? አዎ ቅርብ ነው የገባሁት። ስለ አላህ ምናምን ስታወሩ ነው የገባሁት። ቄስ ሲያወሩ ላይ ነው የገባሁትኝና የሆነ ነገር ለማወቅ ለመስማት ብዬ ነው። ኦኬ ለመማር ነው። እሺ ያስ ኦኬ እሺ ሬድዋን ሰላም ሰላም አላህ ትቀያየራለህ እንዴ? አላህ በቂያማ ቀን ይቀያየራል። አንተ ደግሞ አሁን እዚሁ ምንድን ነው እየተቀያየርክ ነው? ታስቸግራል። ኧረ አልተቀያየርኩም። ምን ማለት ነው? ምን ማለት ነው ይላል ነው። እዛ እየሄድክ አንተም ሻዳ ትይዛለህ፣ ድራማ እንደሚሰሩት እንደ ኡስታዞች ጋር ማለት በእጁ ያነሳል ይበላል። አንተ የምታደርገው ነው። ስለዚህ ያለ እጅ ያለው በእጁ ያነሳል ይበላል። ስለዚህ መብያ ያስፈልገዋል እያልከኝ ነው።
አንቺ ታመጪው አንቺ ታረጪው ነገሩ። በነገራችን ላይ አንድ ያልተስማማበት ነገር ምን እያወክ እምብያል ያለው ነገር ልንገርህ። መልሱን እያዳመጥክ አይደለም፣ ጠይቀ ራስ እየመለስክ ነው። ራሴ እየመለስከው ነው እያዳመጥኩኝ እኮ ያለው። ጠይቀኝ እኮ ነው ሳልመልስ ቀድመህ የምመለሰው። ፈርቶ እኮ ነው፣ ፈርቶ ነው፣ ስለፈራ ነው። አይደለም ፈርቻለሁ ነው የሚሸሸው። ምን ነው ታውቃለህ? ወደ ሸሽ ያው ቁጭ ብዬ የለ እንደ ፎዛ ኖ ወይ ሸሻ አልኩም። ለምሳሌ ጥያቄ ጠይቀህ መልስልኝ፣ ግን ሳትመልስልኝ እኔ መልሱን አልመልስም። አንተ ራስህ ጠይቀህ ራስህ ትመልሳለህ፣ ወይ ደግሞ ጥያቄ ላይ ጥያቄ ታነሳለህ። ምንድነው የምትለኝ አሁን? ያው ለምሳሌ ፈጣሪ ማን ነው? ተጣበጥ ፈጣሪ ማን ነው አልከኝ? ፈጣሪ ያህዌ ነው፣ ሁሉን የፈጠረ ማን? ያህዌ ሁሉን የፈጠረ። ይሄ 66 ያላመጣብን ጉዱ የለም። እሱም መጣ እንዴ? ማን ነው 66? ከዛሬ አልሰማሁትም እኔ ከዛሬ አልሰማሁትም ይሄንን ነገር። እናንተ ያልሰማ እንደሆነ ነው የምናገባኝ። ምን ነው ነው ይሄን ዛሬ ነው የሰማሁት። ምን ነው ዛሬ ሰማው? ያህዌ ያልከው ታዲያ እኔ ምን አገባኝ? ያልሰማ እንደሆነ አሰማው። ደንቆሮ የሰማለታ ያብዳል። አመሰግናለሁ። እሺ ቆይ ደንቆሮ የሰማለት ያብዳል ይባላል። እና ምንድነው እሱ? አንተ ይሄን ያህል እድሜ ስንኖር ታፍነህ ታስረህ ላለመስማት ኖረህ ከሆነ የኔ የእውቀት ጉድለት ሳይሆን ያንተ ባለማወቅ ድንቁርና ውስጥ ተቀምጠህ ነው የሚሆነው እንጂ 666 ተብለህ እኔን እንድሰድበኝ አያስችልህም ማለት ነው። ያንተ አለማወቅ ድንቁርና ውስጥ ተቀመጥክ በኋላ በእውቀት የእውቀት ነገር ስትሰማ ይህን እንድትሳደብ ምክንያት አይሆንም። ያንተ ድንቁርና ነው እንዳታውቅ ያደረገ ሰው። አንተ አላወቅም ማለት እዛ ድንቁርና ውስጥ ተቀምጠሃል ማለት የኔ ችግር አይደለም ማለት ነው። በነገራችን ላይ ሰው ወደ ቶፒኩ ተመለስና አላህ ጭንቅላት አለው? አላህ ጭንቅላት አለው ወይ? ኢየሱስ ታከለ እንደዛ ብላ ጠይቅ። አላህ ጭንቅላት አለው የለውም? ፕሊዝ ተራን ጠብቅ። አንተ አላህ ጭንቅላት አለው የለውም? ሳይድ ተራ ጠብቅ። ቀጥሎ አንዳሽ ቆይ። ኦኬ እሺ፣ ሳይድ ትቀጥላለህ። የምታውቀው ነገር የለም። እሺ አልፈውዛን እሺ قبل رواه لمسلم الحديث الثاني وعشرون ረዚ የጂኒ ቃላት ትቅሪብና እንዴ በእናትሽ አጋንንት ቃል ይሄ ክርስቲያኖስ ቤት ነው። አልፈውዛን ቆይ ትቅራ ምን አጋንንት ልጠራብን ነው የምትቀራው? እንዲወጣ እኮ ነው ከአንተ። ለምን መሐመድ እኮ ቁርአን ሲቀራ አጋንንቶች ወደሱ ይደረቡበት ነበር እንጂ ይከመሩበት ነበር እንጂ አጋንንት አይሸሹትም ነበር። አጋንንት አይደለም ብራዘር፣ መጀመሪያ ተረዳ። ጋኔኖች ጂኒዎች መተው መሐመድ ላይ ይከመሩ ነበር ቁርአን ሲቀራላቸው። ያላህን ስም ለመጥራት ሲነሳ አጋንንቶቹ ድርብርብ ሆነው መሐመድ ላይ ሊከመሩ ይደርሳሉ። ስለዚህ አጋንንቶችን እኛ እንድንጠራብን ታውቃለህ። ጂኒዎች ምን እንደሆኑ ታውቃለህ? መጀመሪያ በቃ እሱን እዛው ከነብይ ጋር አብረህ እየቀራህላቸው ጥራቸው። መጀመሪያ ገብተህ አትመልስ። ሌላ የጀመርከውን ጭረሰው። ሰይድ በቃ እኛ ይሄ ክርስቲያኖች ቤት ነው አጋንንት አንፈልግም እያልኩ ነው ባጭሩ። ይሄ ነው ልጅቷ ቁርአን ነው ምናምን ስቀራ ነው እንደዛ። አልፈውዛን ኦኬ አላህ ጭንቅላት አለው ወይ ነበር? ተቀምጣል አንተ። እሺ ተደላደለ ማለት ምን ማለት ነው? ላይ እራት ያስፈልጋል። በላ
ከዛ ይይዛል፣ ትቀመጣለች ነው ቤት ትሄድ። አላህም ደግሞ ጸሎት ለማድረግ ሁሌ የሚመላለሳል። ጸሎት ለመስማት እሱም ያንተ አምላክ ነው። ለማንም ጸሎት አያደርግም። ለእናንተ አይደለም እንዴ? ምን ማለት ነው? ኦኬ አላህ ጸሎት ለማድረግ ያሳያለኝ። ቅድሚያ ወይ አላህ ወደ ለምሳሌ ክርስቶስ ሊሰማ መመላለስ ምናምን ላልከው ፕሌስ አዳምጣ ኢየሱስ እንደጸለየ ማለት ነው። አይጸልይ ከሌሊቱ 1/3 ሁሌም ወደ ቅርቢቱ ሰማይ ይመጣል፣ ሁሌም ይመላለሳል። ጸሎት አያደርግም ያልከው በቂያማ ቀን አማላጅህ ነው አላህ። በቂያማ ቀን ብቻ ሳይሆን አማላጅ አላህ ነው። ምን ያደርጉ ልመና ነው እሱ ለየው ነቢያት ነው አማላጅ። አላዳምጥም። አማላጅ እኮ ነቢያት ነው እንጂ ለምሳሌ ነቢዩላህ ኢሳ አማላጅ ነው። አላህ አማላጅ ነው። ሱራ 6:51 ቼክ አድርገው ክርስቲያን 51 እና 72 አካባቢ 71 ጀምሮ ሲጀመር ሳታነብ ዝም ብለህ አታውራ። ላሳየህ እኮ ነው። እንደገና ደግሞ አማላጅ እንደሆነ ይህንን ክፍል አንብብ። አማላጅ አይደለም ብለሃል፣ አንብብ። ጸሎቱም እንደሚያደርግ ያሳያለሁ። ሰላት አንተ በመሐመድ ላይ ስታወርድ እሱም 10 እጥፍ ሰላት ያወርድብሃል። ሰላት ያደርጋል እሱ ራሱ አሳያለሁ። እሱ ነው። አሁን ይህን ክፍል አንብብ። ረበሁም ለዚነ የግሹነ ረበሁም የግሹነ አላሁ ዓሊይ ከል ይሳቡ ቢሸይ ረብ። እሺ ምንና ምን ነው የምታገናኘው? ቆይ ምን ይላል? ምን ይላል? ምን አሳጋ? የሆነ ልጅ ትመስለኛለህ እኮ አለማወቅ ልጅ እያባበርኩኝ ማስተምረው እኮ አሁን እንድታስተምረን እኛም ስለምንፈልግ አማላጅ አይደለም ብለሃል። ምንድን ነው የሚለው? ክፍል አንብብና ተርጉምልን። አይደራን እንዳትወጣ ግን አንተም ሚዩትን አንሳ። ሚዩት አታደርግ እኮ አሁን ይህንን አንብበዋል። ተርጉምልን። አላህ አማላጅ አይደለም ነቢያቶች ናቸው እንጂ አማላጅ፣ አላህ በፍጹም አማላጅ አይደለም ብለሃል። አማላጅ ከሆነ ያው ፍጡር ነው ብለህ ስላመንክ ማለት ነው። ፕሪሰቦ ያደረግከው አማላጅ የፍጡር ነው፣ አላህ በፍጹም አማላጅ አይደለም ብለሃል። እየጠበቅን ነው። ስንት ሰዓት እንታገስ? ሌሎቹ እንደሚያደርጉት ጥለህ እንዳትወጣ። ሰማላ አሎ እኮ ቀጥላ አለው ይሄ። እሺ ዝም ብሏል። አልፈውዛን አንብበው እንጂ እነዚያም አይዞህ ቀጥል፣ በርታ፣ አንብበው። አልፈውዛን እያነበብክ አላህን ፍጡር ልታደርገው ስለሆነ ማለት ነው። ፈራ አልፈውዛን እንዳትወጣ አንብበው። ማይክን ከፍተህ አሁን በሆዱ ቁጭ ብሎ እያነበባት ነው። ከዛ በኋላ ይወጣል። ለምን እንዴ? አንብብ። እኔ በነገራችን ላይ በጣም እያሳዘናችሁኝ ነው። አንብብ። አነበብኩት፣ ጨረስኩት እኮ። አማላጅ ማን ነው? ግን አማርኛ ሀገር ይነበብላቸዋል። አማላጅ ፍጡር ነው፣ ፈጣሪ አማላጅ አይደለም ብለሃል። ኦኬ አማላጅ ማን ነው? አንብብና ይህንን ክፍል አንብበው። ጅል በራሱ ይስቃል። ሳላገባ የሆነ ሚስትም አግብቼ ወልጄ ሕፃን እያስረዳው ያለው ነው። አንተ እየመሰለኛል። ጎበዝ፣ በጣም ብዙ ነገር እኮ ነው ያስረዳህን። እንደው ክፍሉን ራሱ አንብበኸው አልገባም ብሎ እንጂ ብዙ ነገር እኮ አንብበህ ይሄን አማላጅ ማለት እያባበልኩት። አይ በዚህ መጠን ጭንቅላት ከሆነ ጥሩ ነው። ሪስፔክት እናደርጋለን። የድድብና ቀን ወደፊት
በቤታችን ውስጥ ከኔ በላይ አታረጉም። የምር የድድብና ቀን ወደፊት እናከብራለን ብለን እናስባለን። በቤታችን ውስጥ ድድብና ቀን ወደፊት ሰብሰብ አድርገናችሁ እኛ ቤት ገባችሁ እንትን እንላችኋለን እና የኔስ በራስ ነው እየሳካ ያለው። ወደ ቶፒክ መልሰው ክርስቲያን። ኦኬ እሺ፣ ቶፒኩ ላይ ማውራት የሚፈልግ እሺ፣ ኢማን ሰላም ነው? እንኳን ደህና መጣሽ። ይሰማሻል ኢማን? እሺ እኔ ምልክ አንድ ጥያቄ ልጠይቃ። አላህ እጅ አለው ወይ እግር አለው ወይ ስትል ነበረ። አለው ወይስ የለውም? አላህ እግር አለው የለውም ስትል ነበረ። ጌታን የፈጠረው አምላክ አንዴ አላህ አለው የለውም? ኢማን እኛ እግርና እጅን የፈጠረ እግዚአብሔር አምላክ ነው ብለን እናምናለን። እግዚአብሔርን የፈጠረው አላህ ነው። ግን ይሁንና እግዚአብሔርን የፈጠረው እንትን አንድ ጊዜ እግዚአብሔር ጌታ ወይ እርዳኝ ብሎ የለመነው አምላክ ኢማን ተረጋጊ፣ አንድ ጊዜ ተረጋጊና የአላህ እጅና እግር ላይ አንዴ ቆመሽ ማውራት ትችያለሽ። የአላህ እጅ ይመለካል አይመለክም? ኢማን አሁን ለሰላት ስትሰግጂ ማለት ነው ጎንበስ ስትይ የአላህን እጅ ታመልኪዋለሽ ወይስ አታመልኪውም? ማመልክ ሌላ ነገር እና ደግሞ እኔ አላህን ነው ማመልከው። እጁንስ እሺ ቆይ የምጠይቀን ጥያቄ መልስልኝና መልስልሃለሁ። መጀመሪያ ቆይ እጁን ታመልኪዋለሽ አታመልኪውም? አላህን እኮ ነው ማመልከው። አንተ የጌታን እጅ ታመልከዋለህ ማለት ነው? ቆይ እግሩንስ ታመልኪዋለሽ? የጌታን ነገር ታመልከዋለህ? መጣሪያን እኮ ነው የሚያመልከው። ዝም በል አንዴ። ሴት ሲያወራ ተደርበህ አታውራ። ሴት ሲያወራ ተደርበህ አታውራ። ተረጋጋ። እግሩ ይመለካል ኢማን? እሺ አሁን የምጠይቅህን ጥያቄ መልስልኝና መልስልሃለሁ። ችግር የለውም። ትጠይቅኛለሽ፣ እኔ ጠየቅኩሽን መልስ። አላህን ነው የምናመልከው አልኳ። አላህ ደግሞ አላህን እኛ ሞተን አላየነውም። ጭምር ነው ወይስ አላህን እስካመለክን ድረስ ሁሉንም እናመልካለን አይደል? ኢማን ስለዚህ እግሩንም ጨምረሽ ታመልኪያለሽ ማለት ነው። ቀጥል ኢማን እንዴ ኢየሱስ ክርስቶስን እጁን ታመልከዋለህ እግሩን ታመልከዋለህ ማለት ነው? እየለየህ ነው የምታመልከው? ቆይ ችግር የለውም። ስለዚህ አላህ አንድ አምላክ ነው የምትይው ምኑን ቆጥረሽው ነው? አንድ አምላክ አይወልድም አይወለድም፣ ፍጹም አምሳያ የለውም። እሱን አምላክ እናመልከዋለን። አላህ ነው እኮ ምኑን ቆጥረሽው ነው? አንድ ያልሽው እግሩንም የምታመልኪው ከሆነ እጁንም የምታመልኪው ከሆነ ሌላ አካል ክፍሎቹንም ደማምረሽ የምታመልኪያቸው ከሆነ አንድ ያልሽው ምኑን ደምረሽ ነው? ሰላም ብያለሁ። እንዴት ነህ? ደህና ነህ? አይሻም እንዴት ነህ? ሀሎ አይሰማህም? ረጅም ጊዜ በኋላ ቀጥይ። እየሰማሁሽ ነው። ምኑን ደምረሽ ነው አንድ ያልሽው? ወይኔ በቃ ወራብካ ስማኝ፣ የሚጠይቅህን ጥያቄ መልስልኝ። ጥያቄ ስትመልስልኝ ነው ጥያቄውን ነገር መልስልኝና ልመልስልህ። እፎይ የእናንተን ጌታ የፈጠረው አምላክ እግር አለው? መጀመሪያ ጥያቄ የእናንተን ጌታ የፈጠረው እግዚአብሔር እግር አለው ወይ? ያንቺን አላህ የፈጠረው አላህ ያንቺን አላህ የፈጠረው አምላክ እግር አለው የለውም ብላችሁ ነው የምታምኑ። በእርግጥ በእሱ አታመልኩ። የምታመልኩት የተሰቀለላችሁን ነው። ግን የተሰቀለ የለም፣ ግን ታመልኩታላችሁ። እሱ እግር አለው የለውም? እና ስሙስ ማን ነው? ኧረ ተረጋጊ። አዳምጪ። ማፉዝ አዳም ኔታርክ እሺ ኔታርክ ያ ኔታርክ መልካም። የኛ አንድ ጌታ አለን። ያ አንዱ ጌታ ሁሉን የፈጠረ ሁሉን ያስገኘ መንፈስ ነው። እግዚአብሔር መንፈስ ነው።
የሚሰግዱለት በእውነት ነው። በክፍለ አካላት የሚገለጥ አይደለም። ያ አንዱ ጌታ ሁሉን የፈጠረ ነው፣ መሐመድን ጨምሮ። መሐመድ ደግሞ ጭንቅላት የሌለውን አላህን ፈጠረ። መሐመድ የተሟላ እጅግር ያለው እንደኔ ሰው ነው። መሐመድ ደግሞ ጭንቅላት የሌለውን ሙስሊሞች ጌታ የሚሉትን ጭንቅላት አልባ አላህ ፈጠረ። እኛ የምናመልከው ጌታ ግን ነው፣ እኛ የምናመልከው ፈጣሪ ግን እርሱ መንፈስ ነው፣ በክፍለ አካላት የሚገለጥ አይደለም። ሁሉን ያስገኘ ሁሉን የፈጠረ ነው። ሙሐመድ እንደኔ እንዳንቺ እግር ጭንቅላት ያለው እርሱ በእግዚአብሔር የተፈጠረ ነው። እርሱ ግን ሙሐመድ በ6ኛው ክፍለ ዘመን መጣና ጭንቅላት የሌለው 2 እግር ያለው 2 እጅ ያለው ባት ያለው ጣዖት ፈጠረ። በምናብ በእውነት የሌለ በምናብ ብቻ የሆነ ጣዖት ፈጠረ። አይ ቲንክ ጥያቄሽ ተመልሷል። ስለዚህ አምላካችን ሁሉን የፈጠረ የሰው ልጅ ያስገኘ ነውና መሐመድንም እንደኔው 2 እጅ 2 እግር ሰጥቶ አምላክ ፈጥሮታልና የአንቺ መሐመድ ጭንቅላት የሌለውን ጣዖት ሲፈጥር ያንን ጣዖት ለማምትከተዩ አምላክ ብለሽ ለማምትከተዩ አይማን ኢማን ቆይ እሷ አንተ ቀርቴ ግን አሁን አንተ መሐመድን ፈጠረ የምትለው መሐመድ የትኛው ጣዖት ነው ፈጠረ? ኦኬ ምንድነው? እሺ ቀጥል። እሷን እንትን ታለት ቀጥል። አይሻም ነበር ያወራው። ቀጥል። አሁን እኮ ያዳመጥኩ ነው። ጭንቅላት የሌለ ጣዖት ፈጠረ አልከኝ እና አሁን ጭንቅላት የሌለ ጣዖት ፈጠረ የሚል ምስክር አሁን ምን አይተህ ነው አንተ? ወይም የት አምጥተህ ነው እንደዛ አይነት አላህ እጅ ያለው ብለህ ታምናለህ አታምንም? አንዴ አይመን ኢማን አንዴ ተራ ጠብቅ። ጣዖት ነው አልኩ። አላህ እኮ እንስማማ። አላህ እጅ ያለው ብለህ ታምናለህ አታምንም? ፋይን አላህ እጅ ያለው ብለህ ታምናለህ አታምንም? አይሸም አላህ እንደውና አንተ ጣዖት ነው ያልከው። ፈጠረ ጣዖት የትኛው ነው? ጎበዝ አንተ የምታመልከውን አላህ አንተ የምታመልከውን አላህ 2 እጅ ያለው ጭንቅላት የሌለውን አላህ ሙሐመድ ነው የፈጠረው። ጭንቅላት የሌለውን 2 እጅ ያለውን አላህ ሙሐመድ ነው የፈጠረልህ አይደለም ካልክ ቻሌንጅ አድርገኝ አይደለም ብለህ ነው የምታምነው? አይደለም ካልክ እስቲ ስለ አላህ ዛቶች ከነቢያት አስተምሮ አስረዳኝ። ፕሊስ ሚውት አድርግ ማፍሮዝ ሀሺም መሐመድ የፈጠረው አይደለም ካልከኝ 2 እጅ አለው ሲልህ 2 እጅ አለው አልክ። 2 እግር አለው ሲልህ እግር አለው አልክ። ባት አለው ሲልህ ባት አለው አልክ። ጭንቅላት ስላልነገረህ የፈጠረው መሐመድ በጭንቅላቱ በምናቡ የፈጠረው ጣዖቱ ጭንቅላቱ ስላልነገረ ጭንቅላት ይኖረው አይኖረው አላውቅም ትላለህ ከተባለ አንተ አዳምጠኝ። ይህን ማን የነገረህ? አላህ እግር አለው እጅ አለው ብሎ የነገረ ማን ነው? እግር አለው እጅ አለው ብሎ የነገረ ማን ነው? ራሱ አላህ ተናግሯል። አላህ የቱ ጋር ነው እሱ? እግር አለኝ አለ በቁርአን ተናግሯል። ማስረጃ አላህ እኔ እግር አለኝ ብሎ በቁርአን ውስጥ የተናገረበትን አንድ ማስረጃ ስጠኝ። እና እግር እንዳለው ተናግሯል። አንድ ማስረጃ ስጠኝ። አላህ እኔ እግር አለኝ ብሎ የተናገረበትን ሱራ እንዳልነገር አሁን አላፈስብኝ አለ
ፋይን እሺ፣ የለም ከሰበት ሰማያት በታች እንዳደረገ ኦኬ። ስለዚህ ስቲል ከሌለ አንተ እኮ ያልክ ጣዖት እግር ያለው ጣዖት ጭንቅላት ያለው ጣዖት አልክ። አላህ አይደለም እሱ። እሺ ጭንቅላት ሳለኝ ብሏል። እሺ ጭንቅላት አለኝ ብሏል። ማንበትም አልፈጠረም ጣዖት ሲጀመር። ኦ ፕሊዝ አይሸም እየሰማኝ አይደለም። እሺ ጭንቅላት ሳለኝ ብለዋል። ጭንቅላት አለኝ ብሏል ወይ አላህ? ሰማ አላህ ጭንቅላት አለኝ ብሏል ወይ? ኧረ መልስልን አይሽም፣ ሰዓት ሄዶብናል። አላህ ጭንቅላት አለኝ ብሏል ወይ? አላህ ጭንቅላት አለኝ ብሏል ወይ? አንተ ሁሉም አካል አለው። አላህ ሁሉም አካል እንዳለው አካሉ ግን እኛ ምን እንደሆነ የኛ አይመስልም። ምን እንደሆነ አናውቅም። ማንም ያውቅም። ሁሉም አካል አለው። እሺ ሁሉም አካል አለው። መልካም ሁሉም አካል ካለው ስለዚህ ጭንቅላትም አለው እያልከኝ ነው። ሁሉም አካል አለው። ስለዚህ ሁሉም አካል ካለው ጭንቅላትም አለው ማለት ነው። ታዲያ ምንድነው ሁሉም አካል ካለው አይመስልም እኛ የምትለው ምንድነው አይመስለው? ሁሉም አካል ሲሉ ግን ከሰው ሪፈረንስ ነው ወይስ ካላ ሪፈረንስ ወስደው ነው ሁሉም ያሉት? ምን አውቄ ሁሉም ለማለት ሪፈረንሳችሁ ምንድን ነው? እኛ ያለን አካል በሙሉ አለው ነው የምትሉት? ሁሉ አለው ነው የምትሉት ወይ አላህ የራሱ የሆነ ሙሉ አካል አለው? አላህ በቁርአን ላይ ያስቀመጣቸው አካሎች አሉ። ለምሳሌ እጅ እንዳለው አዳምን እንደፈጠረ በእጁ ከዛ አይን እንዳለው እናምናለን። ያ ሁሉም የጠቀሳቸው ቁርአን እንዳለው እናምናለን። ነገር ግን በቀይን ከመለስክልኝ በቂ ነው ለኔ። አላህ ያለው አካል ቁርአን ውስጥ የተጠቀሱት ብቻ ናቸው ወይስ ያልተጠቀሱ አካላትም አሉት ብለህ ነው የምታምነው? የተጠቀሱ እንዳለ አምነን እናቀበላለን። ያልተጠቀሰ ደግሞ የለውምንም አለውንም ብለን አንወስድም። ለምን አናውቀው? መኖሩ አለመኖሩ አናውቅም። ስለዚህ አታውቅም ማለት ነው። የምታውቃቸው ቁንጽል የምታውቃቸው በጣም ትንሽ የሆኑ የአካላት ክፍሎችን ነው የምታውቀው። አሁን እሱ ያስታወቀን ነው የምናውቀው እንዳለው እኮ። እነዛ ለምሳሌ ካስታወቀ ውስጥ አንዱ አይን አለው አይደል? ጭንቅላትስ? ይኸውልህ ያስታወቀ አልኩህ እኮ። አሁን ያስታወቀ ሁሉም አሁን አንዴ አሁን ከምታብራራ እግር ምን ከምትለኝ እሱ ያስታወቀ ሁሉም እንዳለ እናምናለን። ያላስታወቀን ደግሞ የለም ነው ምናምን የለም ወይም አለ ብለህ አንወርስም ማለት ነው። ለምን አላወቅንም እኮ። ስለዚህ አምላክን አታውቀውም ማለት ነው። ዞሮ ዞሮ ሐሺም አምላክን አታውቀውም በሚለው ደግሞ እንዳለ አውቃለሁ። ይሄ አሁን እኔ በቂ ነው። በምን ታውቃለህ? እነኚህ ሁሉ ቀደም ያልኩህ ወደ ገኔ በላይ ሆነ ይሁን ያሳወቀንን ትላለህ። ቆይ ያሳወቀንን እናውቃለን አልክ። እጅ አለው እግር አለው ባት አለው እንደዚህ ስትል ይህንም በቁርአንና በሐዲስ የነገረህን እዘህ ነው አይደለ? በሐዲስ እና በቁርአን ላይ የተነገረህን ይዘህ ነው አይደለ? መልካም። እነኚህ በቁርአን እና በሐዲስ ያሉትን ደግሞ ለአንተ የነገረህ አስቀድሞ ማን ነው? ለማን? ለእኛ ነው ለማን? ነብዮች ናቸው። ነብዩ። ምክንያቱም መሐመድ ነው እነኚህ ሁሉ የነገራችሁ። መሐመድ አላህን አይቶታል? ረሱላችን በፊት ብዙ ነብዮች አሉ ከአደም ጀምሮ። ባበስ ሄሮይ ገና እህታችን ምን አለች? ከርሱል በፊት ብዙ ነቢያቶች አሉ ከአደም ጀምሮ አለች። ስለዚህ እናንተ እንደምታመልኩት አላሁን ሌሎቹ ነቢያቶች
አምላካቸው ጭንቅላት ይኑረው አይኑረው አያውቁም ነበር ወይንስ ያውቁ ነበረ? አላህ በሰው አይመሰልም። እሺ እጅ አለ የለውም? ሚት አታርጊያ። እጅ አለ የለውም? አለው። ቆይ አንተን አልጠየቅኩም። አላህ እጅ አለ የለውም? እህታችን እያልኩህ እኮ ነው። ስለዚህ በእጅ አይገለጥም እያልሽ ነው? ሰው አይተኛም፣ አያንቀላፋም፣ አልተወለደም፣ አልወለደም። እኔ ስለመተኛትና ስለለማንቀላፋት ነው የጠየኩሽ። ድንጋይ አይተኛም፣ አያንቀላፋም። ምክንያቱም ህልውና ስለሌለው ድንጋይ ይተኛል? አይተኛም። ያንቀላፋል? አያንቀላፋም። ስታቹ ሐውልት ለምሳሌ ይተኛል? አይተኛም። ያንቀላፋል? አያንቀላፋም። እውነት እልሻለሁኝ አዲስ አበባ ያሉ ሐውልቶችን ብታያቸው አንድ ቀንም ተኝተው አያውቁም። ስለዚህ ጥያቄ ምንድን ነው? አላህ እጅ አለው የለውም? አላህ በሰው አይመሰልም። የኔ መልስ ይሄ ነው። ስለዚህ አላህ እጅ የለውም? እኛን ይጠብቀናል። ስለዚህ አላህ እጅ የለውም። እሺ ሐውልቶች ድንጋዮች ያልኳቸው ደግሞ እኛን ይጠብቁናል። ፋይንስ አላህም ራሱ አይጠብቅም በመሰረቱ። ይሁንና ለአርጉመንቱ ትረክ ለማድረግ ያህል እሺ እንቀጥል። እግርስ አለው የለውም? ሚዩት አታርገ እያወራ እንድንቀጥል። ሐሺም ረፍ አትረብሽ። የእሷ አላህ የለውም፣ ያንተ አላህ አለው። ወደፊት ታስማሙታላችሁ። ተስማሙና ስብሰባ ወጣችሁ አላህን እሷ እግርም እጅም የለውም ካለች፣ አንተ ደግሞ እግርም እጅም አለው ካልክ የለውም እና አለው ታጋጩና ለሁለት ታካፍሉታላችሁ። ለሁለት ስታካፍሉ እጅም እግርም አለው ነው ያልሽው፣ አንተ ደግሞ እጅም እግርም የለውም ነው ያልከው። በቃ አንዳንድ እናድርግ፣ እጅ ይኑረው እግር ይቅረው ተባብላችሁ መስማማት ትችላላችሁ። እሷ እንደዛ ብላለች እንደ ያለች እንደዛ አይመስልም አለች እንጂ እኮ የለም አለ። ማንንም አይመስለውም ብቻ ሳይሆን ያለችው እጅም እግርም የለውም ነው ያለችው። ማንንም አይመስልም ነው አለ። አንተ ደግሞ ማንንም አይመስልም ብትልም እጅ አለው ስትል እጅ ምን እንደሆነ እናውቃለን። እግር ስትል እግር ምን እንደሆነ እናውቃለን። አለው እያልክ ከኛ ጋር እያመሳሰልክ ነው። እግር በሚል ስያሜ ከኛ ጋር አመሳሰልክ፣ እጅ በሚል ስያሜ በእኛ ጋር አመሳሰልክ። ስንት እጅ ነው ያለው? አንዴ እሱ ስንት እጅ ነው ያለው? ስንት እጅ ነው ያለው? ስንት እጅ ነው ያለው? ሁለት እጅ። የማንንም አይመስል ከፈለገ ለምን 25 እጅ ሳይኖረው? ለምን 45 እጅ ሳይኖረው? ለምን 99 እጅ ሳይኖረው? የማንንም እንዳይመስል ከፈለገ ለምን እኔ ሁለት እጅ ካለኝ ጋር ለምን ከኔ ጋር በቁጥር ሊመሳሰል ቻለ? ለምን የማንንም አይመስል ከሆነ 77 እጅ ሳይኖረው? ለምን 100 እጅ ሳይኖረው? ለምን 19 እጅ ሳይኖረው? ለምንድን ነው ከኔ ጋር የሚመሳሰል እጅ የሚኖረው? እግሩ ስንት ነው? እግሩ ስንት ነው? እጅ ነው እንጂ አንተ የምታስበው እጅ እንዳለው ነግረዋል። ማንም ግን አንተም እንደምታስበው ማንም አይመስልም ብለዋል እኮ። ማንንም አይመስል ሁለት እጅ አለው ብላ መሳሰል። ጣቶች አሉት የሉትም? እጁ አንተ ሀሳብ ነው። በእናትህ አንተ ራስህ አድርገህ ጣቶች አሉት የሉትም? እጁ ጣቶች ኖሮ አላውቅም። ጣቶች አሉት፣ 5 ጣቶች አሉት። ለምን ሁለት እጆች ሆኑ? ለምን 5 ጣቶች ሆኑ? ማንንም አይመስል ከሆነ ለምን 19 እጅና 99 ጣቶች ለምን ሳይኖሩት? እኔን እንዳይመስል ከፈለገ ሁለት እጅ ኖሮት 5 ጣቶች እያሉ 5 ጣቶች አለ 5 ጣቶች ነው አለ የሚላለ እኔ አዲስ አላይ ሆነ አለ። ምክንያቱም በአንድ ጣቱ ሰማይን ይዛል፣ በአንድ ጣቱ ምድርን ይዛል፣ በአንድ ጣቱ ዛፍን ይዛል፣ በአንድ ጣቱ ተራሮችን ይዛል፣ በአንድ ጣቱ ሌላውን ፍጥረት ይዛል የሚል አለ። እሺ በጣም ጥሩ። እንደዛ ካለ የአንድ ጣት አሁን ሰማይ ማየት ይችላል፣ ተራራ ማየት ይችላል። ምንም ስለዚህ የጥንካሬ ጉዳይ እንጂ አላህ እንደኔ በቁጥር ግን እንደኔ 5 ጣቶች አሉት፣ እንደኔ 2 እጆች አሉት። እናመሰግናለን። ልዩነቱ ምን ይሆናል? የእሱ እጅ በጣም ጠንካራና ኃይለኛ ወይን ይሆናል። ለምሳሌ ዛሬ እንትን በእሰኛው ማነው ማርሻል ሴዶ የአንተ እጅና የእሱ እጅ ጥንካሬ አንድ ላትሆኑ ትችላላችሁ። አንተ ብሎኬት ትሰብራለህ፣ እጅ ይሰብራል።
በቦክስ በእጅ ትሰብራለህ እንደሱ የፈለገ ብትል ማለት ነው። አንተ በቃ ምን ይሄ ልክ እንደዛ ያላህ እጅ በጣም ጠንካራ ነው፣ ያንተ እጅ ለስላሳ ነው። ዳሴት እንጂ እንደኔው 5 ጣቶች ካሉት እንደኔው 2 እጆች ካሉት መዳፍም አለው ይላል። ከዛ መልስ አይመስልም ብትል አይሽም፣ አያዋጣህም። የኔ ጥያቄ ግን አሁን ሎክ 2 እጅ ያለው 5 ሙሐመድ ስላልነገረ ከሆነ እስከ ሙሐመድ አሁን 2 እጅ ያለው ስትል ሙሐመድ ነገረኝ ብለህ ነው። 5 ጣቶች እንዳሉት ከሙሐመድ የወሰድካቸውን ሐዲሶች ይዘህ ነው። እግር አለው ስትል ሙሐመድ ከነገረ ሐዲሳቶች ይዘህ ነው። እነኚህ ሁሉም ከሙሐመድ ያገኘሃቸው መረጃዎች ናቸው። እሺ ነቢያቶች ሁሉ አላህን ነበር የሚያመልኩት ካልክ አላህ ጭንቅላት አለው ወይ ስልህ ሙሐመድ ስላልነገረህ አላቅም አልክ። ነቢያቶች እንደው ስለሚያመልኩት አላህ ከነበረ ጭንቅላት ይኖረው አይኖረው አያውቁም ማለት ነው። ማሽን ነቢያቶች እኮ አሁን ነቢ መሐመድ የመጨረሻ ምናልባት ይሄ የቀረው በነበሩ መጽሐፎች ላይ ያልጠቀሱ ነገር ነው። በቁርአን አብዛኛው ያልጠቀሱ ማለት ነው። ኦኬ ስለዚህ ጭንቅላት አለው ነው የለውም ተብሎ ነው በቀደሙት ላይ የተጠቀሰው። አላህ ሙሉ አካል አለው። ሙሉ አካል እንዳለው እናውቃለን። አካሉ ግን ማንም አይመስልም። ግን እጅ ኖሮ ሙሉ አካል አለው እያልክ ቆይ፣ ሙሉ አካል አለው ግን ማንንም አይመስልም በራሱ እኮ ክላሽ የሚያደርግ ነው። ሙሉነትን ከየት አመጣኸው? ማንንም አይመስል ከሆነ በምኑ ነው የሞላው? ማንም ፍጡር አይመስልም። ማንም ጠፍራለሁ ሙሉ አካል አለው ማንም አይመስልም። ምንም ማለት ነው? በእናታችሁ ወገናት ሁሉም አካል አለው ግን ማንም አይመስልም። ፍጡር አይመስልም። አንተ ማውቃለን ፍጡር አይመስልም። በቃ ጨራሽ ይሄ ማንም ፍጡር እንደማይመስል ወቅ ቆይ ሃሽም የፍጡር የማይመስለው በምኑ ነው? በቃ ባለ አካሉ በሙሉ በስራው ባታተሙ በሁሉም ነገሩ በጣም ጥሩ በጣም ጥሩ። እሺ አላህ ስንት እጅ ነው ያለው? ወይ ጉድ! ቁጥሩ ምን ያደርግልሃል? አላህን የሰው ልጅ አይቶትም አያውቅም። ልንገርህ። ቆይ አንዴ ማህፉስ ትቀጥላለህ። ቆይ አንዴ የሰው ልጅ አይቶትም አያውቅም። ይበቃል። ታሳሱተው እናንተ ፈጣሪ በቃ ከኛቸው የሚያመልኩትን አምላክ አያውቁትም። ሰሬ ማፉስ ማክሲ ጎን ያቦ ማፍ ነው አረብሲታ ኤኒዌይስ እስካሁን አይታያለ እንደ ማነው ክርስቲያን ሃሽም ሙሐመድ የታይቶት ነው የነገረ ያንተን አላህ ፕሊስ ክርስቲያንም ከነሱ ጋር ይሻልም እንዴ? ኮንክሪሽን ስራ እያልኩ ጭቅጭቅ ያደርገዋል። ደህና ደሩ። በቃ በጣም ደክሞኛል ዛሬ ሶሪ።